ሰላም ጤና ይስጥልኝ ውድና እየተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? አማናችሁ ነው ያለው። እስከ መስገን እቺ ቃል የምትባል ሴትዮዋ ቆይ ሚዲያ ላይ የምትናገሩና ማትናገሩ ለይታ አታውቅም እንዴ? አረ ይፈሩ የምትናገሩና ማትናገሩት ለይታችሁን እወቁ። አረ ነውር ነው፣ አረ ነውር ነው፣ አረ ነውር ነው፣ በጣም ነውር ነው፣ በጣም ብልግና ነው። ከዝሙት ያልተናነሰ ነገር ያወራሽ ያለሽው በጣም ብልግና ነው። ለእይታ ብለሽ ለዶላር ብለሽ እንደዚህ ስትናገሪ በጣም ቀፈፈኝ። አንቺ ስትናገር በጣም ነው ያይቀፈፈ ነው። በጣም ያስጣላል። በጣም ነውር ነው። በጣም ብልግና ነው። አረ ለይታችሁን እስቲ እወቁ። አንዴ ለይታችሁ እስቲ እወቁ። የምትናገሩና ማትናገሩ ለይታችሁን እወቁ። በፈጣሪ ስም በጣም ያሳፍራል። በጣም ያሳፍራል። አረ ነውር ነው። አረ ነውር መሆኑን እወቁ። ነውር መሆኑን እወቁ በጌታ ፊት። አረ በኢየሱስ ክርስቶስ ስም ምን ያለችው ድንግልና የሰጠ ሰውዬው ማትናገር ከሆነ በ3 ቀን ውስጥ አዋርደሻለሁ ያ ብሎ ያስፈራራኝ ነው ብላለች። በ3 ቀን ውስጥ ድንግልና የሰጠ ሰውዬው ማትናገር ከሆነ አስፈራራሽ እንደዚህ አድርጎ ያስፈራራኛል። ስለዚህ ብላ ያወራችናለች። አረ ነውር ነው። እሱ ድንግልና አንቺን ከጠየቀ የሱ ድንግልና ማን እንደወሰደ ለምን አትጠይቂም? አንቺን ድንግልና ለማሰተሻል ብሎ እሱ ከጠየቀ አንቺ ደግሞ የራስ ድንግልና ለአንተ የራስ ድንግልና ለማሰተካል ብለሽ ጠይቂው። ሶስተኛ ደግሞ ድንግልና ቆይ ምንድነው ለመሆኑ? ድንግልና ምንድነው እሱ? ቆይ አልገባኝም፣ አላወኩም። እኔ እንግዲህ ባልን ጠይቃለሁ። ድንግልና ምን እንደሆነ ባልን ጠይቃለሁ። ድንግልና ምን እንደሆነ ምን እንደሚደረግ ወይም ደግሞ ከየት እንደሚመጣ ባልን ጠይቃለሁ ማለት ነው። ሶስተኛ ደረጃ ደግሞ ድንግልና ብሎ ከጠየቀ የቲማቲም ሰልሳ ገዝተሽ በጥብጠሽ ስጪው በሃይላንድ ማለት ይኸው እንዳይጠፋ ብዬ አውጥቼ ሃይላንድ ላይ ጨምሬ አስቀምጫለሁ ብለሽ እንካጠጣ። ምናልባት ድንግልና ነው የምትፈልገው። ድንግልና ለተጠጣ ነው። አዎ የምትጠጣ ድንግልና ስለሆነ ይሄው ድንግልና ይሄ ነው ሃይላንዱ ላይ ላንተስ አጣቀም አስቀምጫለሁ ብለሽ ሳልሳ በጥብጠሽ ስጪው ማለት ነው። እሺ እናቴ ስጪው። ሶስተኛ ደረጃ ደግሞ ቅሌት፣ ያንቺው ቅሌት ደግሞ ይብሳል። የሱ ጥያቄ ደግሞ ያንቺ ቅሌት ይብሳል። ነውር እኮ ነው። በጣም ነውር ነው። በጣም ብልግና ነው። በጣም ነውር ነው። በጣም ብልግና ነው። አይብ እንዴት ሚዲያ ላይ ወጥተሽ ድንግልና ስጪ ድንግልና ለማሰተሻል ብሎ ይጠይቀኛል ብለሽ ትናገሪያለሽ? አረ ኢፌሪ በፈጣሪ ስም ኢፌሪ። አረ ኢፌሪ በቀላ ሲሄድ አበራ ይመጣል። አበራ ሲሄድ የሶብ ይመጣል። የሶብ ሲመጣ ሌላም ይመጣል። አንድ ወንድ ሄዷል ብለሽ እንደዚህ ሚዲያ ራስ ተዋርደሽ ራስን አዋርደሽ ክብርሽ ዝቅ አድርገሽ ባለፈው ስትተንበርኪ ጥሎ ሄደ። ከዛ ባንቺ ፊት ሌላ ሴት ኪሲንግ ያደረገ ሰውዬ ወንድ ነው ብለሽ ነው ወይስ ቆሻሻ ብለሽ ነው የምታስቢው? እሱ ካንቺ ጋር ኖሮ ምን ይሰራልሻል? ፊት ለፊትሽ ከሴት ጋር የተኛ ሰውዬ፣ ከሴት ጋር ግንኙነት ያደረገ ሰውዬ፣ ኪሲንግ ያደረገ ሰውዬ፣ ዝሙት ያደረገ ሰውዬ ምን ይጠቅማል ብለሽ ነው ካሁን በኋላ እሱ እንደዚህ ነው ብለሽ የምትለምኚ? እቱ ባፍንጫሽ ይውጣ። ወንድ ልጅ ካጣሽ እኛ ሀገር ሂጂ። እኛ ሀገር ወንድ ልጅ እናትዬ ኮርማ ወንድ ልጅ አለ እኛ ጋር። ኮርማ ስራ ብቻ ለሴት ልጅ ደንታ የሌሉ ወንዶቹ እኛ ጋር ኮርማ የሚባሉ ወንዶቹ ስራና ስራ ብቻ አላማ ያሉት ሰርቼ ለውጣለሁ የሚሉት ተምሮ እንጀራ ይዞ እየተቀመጡ ክብር ይዞ እየተቀመጡ ብዙ ወንዶቹ አሉ። እንደናንተ የረከሰ ወንድ ሳይሆን ወደ እኛ ሀገር ተጓዥ ወንድ ፍላጎት ከሆነ ማለት ነው። እናንተ ሴት ርካሾች አዲስ አበባ ውስጥ መቼም ቆሞ ቀሪ ብቻ ነው። ሴቶቹ አይፈርድባቸው። አዲስ አበባ ውስጥ ቆሞ ቀሪ ብቻ ነው። ሴት የሚባል ነገር ሞልቷል። ለ10 ብር 100 ሴት ያገኛሉ። በዚህ ሰዓት ለ10 ብር 100 ሴት ያገኛሉ። እናንተ እርካሾች እንደዚህ ስትረከሱ እንዴት እናንተ ወንድ ይፈልጋል? እናንተ እንደዚህ ስትረከሱ እንደዚህ የቆሸሻችሁ ምን እናንተ ወንድ ይፈልጋል? እናንተ ምንድነው ይሄን ያህል? ኧረ በዛ። ኧረ ወሬ አረዲ ሶስት ሰዓት ውስጥ ነገሮችን ካላወጣሽ ድንግልናሽን ማን እንደወሰደው ካልተናገርሽ ሁሉም ነገር አፍረጠረጠዋለሁ እያልክ ማስፈራራት እኔ እዚህ ጋር ምን ይሉታል? ሰላም እንዴት ናችሁልኝ የዩቲዩብ ፋሚሊዎቼ? እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ማለት ደህና ነኝ ለማለትም በጣም የሚከብድ ሁኔታ ውስጥ ነኝ ያለሁት። ቅድምም ናታን የተናገረኝን ንግግሮች አይታችሁታል። የሰጠሁሽ 3 ሰዓት ነው ምናምን ነገር እያስፈራራኝ ነው ያለውና እውነት ለመናገር በጣም ግራ እያገባኝ ነው ያለው። ማለት በዚህ ልክ እኔን ለመጣል የኔን አንገት ለማስደፋት እኔን ዝቅ ለማድረግ ለምን እንዳሰበ እኔ ይሄን ያህል ምን እንዳደረኩት በጣም ነው ግራ እያጋባኝ ያለው። ማለት ማንኛውም ሰው እዚህ ምድር ላይ ያለ ሰው እኮ ስህተት ይሰራል። ከስህተት የጸዳን ሰዎች አይደለንም። ግን እሱ
ምንም ስህተት እንደሌለበት እኔም ብቻ ጥፋተኛ አድርጎ በዚህ ልክ እኔም ማሸማቀቅ፣ በዚህ ልክ እኔም ማስፈራራት ለምን እንዳስፈልገው ከአእምሮ በላይ ነው እየሆነብኝ ያለው። የምር እኔ ሁሉ ነገር በቃ ከናታን ጋር ባለኝ ነገር ቀን በቀን ህይወቴን በጣም ይበልጥ እያከበደ ነው እየመጣ ያለው። እኔ እንጃ። እኔ በስመ አብ ወልድ። እኔ ሰው በዚህ ልክ ይጨክናል፣ ሰው በዚህ ልክ ጓደኛው ላይ ይነሳል ብዬ አላስብም ነበር። እንዴት ነው አንዳንዴ ማየት መልካም ነገር ነው። ይህ ሁላ ነገር እያደረገችኝ ያለችው ጓደኛዬ ብዬ የጠራኋት ሰው ናትና በጣም የምተማመንባት ከሰው ውጭ ሌላ ሰው የለኝም ብዬ ከፈጣሪ በታች ተመክቼባት የነበረችዋ ጓደኛዬ ናት። ዛሬ ላይ ከሌላ ሰው ጋር ሆና ፍቅረኛ ብዬ ከያዝኩት ሰው ጋር ምን ያህል እንደማፈቅረው በምታውቀው ሰው ያንን ሰው ወስዳ ነው እኔና እሱ እንደዚህ ይሄን ያህልም እያጋጨችን ያለችው። አሁንም ሆነ እኔ ማንንም መውቀስ ምናምን ነገር አልፈልግም። እኔ ናታንም በምን አድርጋ አናቱን ራሱን እንደመረዛችሁ ምናምን ነገር እኔ ምንም የገባኝ አይደለም። እንዴት ነው ማለት ፋሚሊ እኔ ከሆነ እዚህ ጋር እኔ ጥፋቴ ራሱ በጣም ግራ እየገባኝ ነው ያለው። ማለት እኔና የቴሻ ጓደኛ ሞቶች ነበረን፣ ግን የኔና እሱ ጓደኝነት የነበረው እኔና ናታን ከመተዋወቃችን በፊት ነው፣ ያለፈ ጉዳይ ነው። ይሄ ነገር ለእሱም በዚህ ልክ እንዲሰማው እንዳደረገው አልገባኝም። ወረዛ ይቀዳዳ ከፍርሃት አንጻር ካልናንተ በጣም ባለጌ ሴት ነሽ። በጣም የመጨረሻ ባለጌ ሴት ነሽ። ይሄ ሚዲያ ላይ የሚወረና የማይወረው ለይትሽ ማወቅ አለብሽ። ጓደኛሽ በአንቺ ላይ ፍቅረኛ ያንቺ ፍቅረኛ ከቀማች ቀምተሻላ አይደለም ብለሽ የፈላ ውሃ ትክትክ አድርገሽ የፈላ ውሃ ላይ ዘይቱ ጨመር አድርገሽ ወስደሽ ፊቷ ላይ መድፋቱ ምን ያቅትሻል? ፊቷ ላይ መድፋቱ ምን ያቅትሻል? አንቺ ደደብ ማለት ነው። የገዛ ባልሽ የገዛ ፍቅረኛ ጓደኛሽ ስትቀማሳት ተኝተሽ የሰጠሽ በኋላ እኛዬ ደሞ ጨምሪ ወደዚህ ምን እዚህ ጋር መተት ትረከሻለሽ። እዛ ሄደሽ ለሷ አትናገሪም። ታዲያ ሚዲያ ሰው ምን አደረገ? ለሚዲያ ሰው ነው ታዲያ እንግሊዝ ሰጠሽው። ድንግላ የሰጠሽው የሚዲያ ሰው አይደለም። ሁለተኛ ደግሞ ጓደኛሽ የሚባል ነገር ምናምን ቀበርጠሰቀበጥ ዝርጥጥ እንደማልሄድ አስባችሁ ነው ይህንን ነገር እያደረጋችሁ ያላችሁት። እንደዛ ከሆነ እልህ እንገባባ ካላችሁ ደግሞ በጣም ቀላል ነገር ነው፣ ለእኔ በጣም ቀላል ነገር ነው። ብለኝ እናንተ ባደረጋችሁት መንገድ እናንተ ባሰባችሁት መንገድ እኔ ውድቀት አይደለ እኔ እናንተ መጣል በጣም ቀላል ነገር ነው፣ በጣም ቀላል ነገር ነው። ብሌንም ሆንሽ እኔ ማወራውን አማርኛ ራሱ ያመር በጣም እያስጠፋችሁ ነው ያላችሁት። እኔ እንደዚህ ሚዲያ ላይ መጥቼ ሰው በጣም ህዝብ በማይበት መንገድ ላይ መጥቼ እንደዚህ መናገርን አልፈልገውም ነበር። እንደናንተ ትንሽ አስተሳሰብ ወይንም እንደናንተ ትንሽ አእምሮ አልነበረኝም። ግን ዛሬም ቢሆን የኔ መውደቅን፣ የኔ መገፋትን፣ የኔ ዝቅ ማለት የምትመኙልኝ ከሆነ እናንተ ባሰባችሁት መንገድ፣ እናንተ ባደረጋችሁት መንገድ ይሁን፣ እንስማማለን። እኔም ያንተን ፋይል አውጣለሁ ናታን። በጣም ብዙ ፋይል እንዳለ እኔ ጋርም ታውቃለህ። በተለይ ደግሞ ብሌን አሁንም ደግሜ የምነግርሽ ነገር ስርዓትሽን ያዥ። ስንት ነገሮችን ስታደርጊ እንደነበረ ራስሽ ልቦናሽን ያውቋል። አንተም ናታን ብትሆን አሁን ላይ ዛሬ ላይ እንደዚህ ወደ ኋላ ተመለሰ ቃል ብሬን በልታኛለች ምናምን ነገር የምትለው እኔ እኮ ለአንተ ፍቅር ስል ማለት ነው ከአንተ የተሻለ ገንዘብ የሚሰጠኝን የተሻለ ህይወት የሚሰጠኝን ሰው እኮ ትትቼ ፍቅርህን ብዬ አብሬ ተቀምጫለሁ። ይህንን የምናገረው ማለት ነው እንደ ውለታ አድርጌልሃለሁ ወይ ደግሞ እንደዚህ አድርጌላታለሁ ብለህ እንደተናገርከው እኔ መናገር ከብዶኝ አይደለም። እኔ እናንተ ልባችን የሚያውቀው በዛች ብቻህን በነበርክበት ሰዓት ብቻህን ባለቀስክበት ሰዓት ከጎን ሆኜ ሳበረታታክ አይዞ ስደግፍክ የነበርኩት እኔ ነኝ። ማንም ከጎንህ አልነበረም። አይደለም ብሌን ትቅርና ጓደኞች የምትላቸው ሰዎችም አብሮ ካልነበሩ ይሄ ልቦና ራሱ ያውቋል። ዛሬ ላይ ተነስተክ እኔን እንደዚህ ለማድረግ ምን እንዳስወሰነ ባይገባኝም እኔም አንተ ባደረክልኝ መልኩ እኔም አድርጌልሃለሁ። እኔ እንደዚህ እንድንገማመትም ስላልፈለኩኝ ነበር። እኔ እንጃ ብቻ ፈጣሪ እኔ ለሰው እንደዚህ አደረኩ ተብሎ አይወራም። ባህላችንም ቢሆን አይፈቅደውም እንደዚህ አይነት ነገር። እኔ እንዳወራ እየገፋፋኝ ያለው አንተ ነህ። ይሄንን ነገር መናገረው አሁን ወደ ውጭ መሄዱም ይሄ ሚዲያ ላይ ስላለ ነው፣ ሚዲያ ላይ የሆነ ነገር ስለሆነ ነው እንጂ ሌሎቹንም በዘረዘር በጣም ብዙ ነገር አድርጌልሃለሁ። ግን እንደዚህ አደረኩ ብሎ ማውራቱን ስላልፈለኩት ነው። እንዳንተ ምንድነው ህይወቷን ቀየረችብኝ፣ ላይፏን አስተካከለችብኝ እንዳልከው እኔም ናታን እንደዚህ አድርጌላታለሁ ብዬ ማውራት ለኔ በጣም ቀላል ነገር ነው የሚሆነው። ግን እንዳንተ አይነት አስተሳሰብ የለኝም እና ደግሞ አንተ የኔን ውድቀት አይደል የምትፈልገው፣ እኔ መጣል አይደለ አንተን በፈለግከው ልክ እኔም አንተን እጥልሃለሁ። እልህ አይደል ከኔ ጋር መጋባት የምትፈልገው? ለሰው ልጅ በጣም ቀላል ነገር ነው። ይሄን ያህል አክብደ ማየት የለብህም። እስከ ዛሬ ድረስ ዝም ስላልኩኝ ቃል አታወራም፣ ዝምተኛ ናት፣ ሁሉም በወዳ ትችላለህ ብለህ አስበህ ከሆነ ያቺኛዋ ቃል ኪዳን ሞታለች። እውነቴን ነው የምልህ፣ ያቺኛዋ ቃል ኪዳን ቆፍረህ ነው የቀበርካት። ራስህ ነህ እንደዚህ እንደሆነም እያደረክኝ ያለኸው።
ፋሚሊዎችም ቢሆን በጣም እየተናገራችሁ ነው ያላችሁ። ለምንድን ነው ራስሽ የምታረግሽለት እየሽ ለምንድን ነው የምታወሪው ምናምን ነገር እያላችሁኝ ነው። እኔ እስከ ዛሬ ድረስ ባሳለፍናቸው ፍቅር አስቤ ነው እንጂ እኔ እንደሱ ክፉ መሆን የእሱ የሚወድቅበትን ነገር መፈልግ ለእኔ ከብዶኝ አይደለም። በጣም ቀላል ነገር ነው። ናታን ደግሜ እያስጠነቀቅኩ ነው። አንተ በ3 ሰዓት አይደል የምትለው? እኔ አይደለም 3 ዓመት ብትጠብቀኝ ምንም ጉድፍ የለብኝም። እኔ ራሴን በደንብ ነው ማውቀው። ይገባኛል። ሰሆነ መፈተናችን አይቀርም። እኔ በአንተ እየተፈተንኩ ነው ያለሁት። ይህን ቀን ደግሞ አልፌ ስኬታማ ሆኜ አሳይሃለሁ። የእኔ ፋሚሊዎች መብዛት የእኔ ወዳጆች መብዛት ከሆነ አንተን እያንገበገበ ያለው ከዚህ በላይ በደንብ ይበዛሉ። የልቤ የሚያውቀው ፈጣሪ ነው እንጂ አንተ አይደለህም። ይህን ግልጽ አድርጌ ልንገርክ ማለት ነው። እንዲህ የምታስፈራራት ሴት ከዚህ በኋላ ናታን መጣ ብላ የምትሽቆጠቆጥ እግር ስር ሄዳ የምትወድቋ ቃል ኪዳን ቆፍረ ቀብረሃታል። በግልጽ አማርኛ ልንገርክ ማለት ነው። ከዚህ በኋላ አይንህን ማየት አልፈልግም። ትችሃለው፣ ተወኝ። በቃ ይሄ የመጨረሻ ቃል ነው። ከአንተ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። የራስን ህይወት ኑር፣ የራሴን ላይፍ ልኑርበት። የራስን ህይወት መርጠሃል አይደለ? ትገባኛለች፣ ትሆነኛለች ያለች ካትን ሴት መርጠሃል። ስለዚህ እኔንም ተወኝ። በቃ እኔ ራሴን የፈለኩትን ህይወት መኖር እችላለሁ። ቀን በቀን እየመጣ ቃል አስፈራራሻለሁ፣ ቃል እንደዚህ ያደርግሻለሁ ብለህ የምትናገራት የምታሸማቀቃት አንገቷን ደፍታ እያለቀሰች ዝቅ የምትለዋ ሴት የለችም። እሺ ይሄ እንዲገባክ ነው የምፈልገው። እኔ ሚዲያ ላይ መጥቼ እንደዚህ እንዳንተ መናገር ከብዶኝ አይደለም። ለሰው ልጅ መናገር መሳደብ በጣም ቀላል ነገር ነው። ክብር ይበልጣል ብዬ ነበር እስከ ዛሬም ድረስ ዝም ያልኩክ። እንደዚህ እላፊ ነገር ስትናገረኝ ዝም ብዬ ስጠብቅክ የነበረው ግን ከነካኝ እኔ ከአንተ በላይ ብሽ አንገትን በደንብ አስደፋለሁ። 3 ዓመት አንተ በ3 ሰዓት አደላጭ ያልከኝ እኔ ደግሞ 3 ዓመት አስለቅሳለሁ። ለሴት ልጅ እንደዚህ ነገር በጣም ቀላል ነው። ፍቅር ካል በፍቅር ከቀረብከን በፍቅር ነው፣ አለበለዚያ ግን እንተያያለን። አንተ ባሰብከው መንገድ እኔም አቃጥልሃለሁ እና ለእኔ በጣም ቀላል ነገር ነው የሚሆነው። ይገባኛል። ፋሚሊዎች በጣም ይቅርታ፣ እናንተን ላይም እየጮኩባችሁ እንደሆነ አውቃለሁ። የራሳችሁ ብዙ ችግር እያለባችሁ የእኛን ችግር በእኛ ችግር እየተወጠራችሁ ብዙዎቻችሁም ቃልዬ ጀግና በርች እያላችሁ ብርታት እየሆናችሁ ነው ያላችሁት እና ፈጣሪ አክብርልኝ። በጣም ነው ማመሰግነው። የምር ከልቤ ነው። ፈጣሪ የልብን አይቶ አይደል ሰው የሚሰጠው። ፈጣሪም የልቤ ስለሚያይ እናንተን የመሰሉ ሰዎች ሰጥቶኛልና በጣም ነው ማመሰግነው። ከዚህ በኋላ ህይወታችን ላይ ናታን የሚባል ሰው አያስፈልግም። ግን ከኔ ጋር ለመገባት ከፈለገ ችግር የለውም። እሱ በገባ ቁጥር እኔ በደንብ ብሼ አሳየዋለሁ። ለአንቺም ለብሌንም ጭምር ነው ይሄ ንግግሬ እና ፋሚሊዎች በጣም ብዙ አልጩህባችሁ። አሁንም በቃ እንደተናገረኝ ኢሞሽናል ሆኜ ነው ለእናንተ መጥቼ እያወራሁኝ ያለሁት። በጣም ነው